ሁለተኛው ስህተት ማለት ነው የመስቀሉን ዋና ዓላማ ማዛባት፣ በቃ ዲስቶርስ የማድረግ ያንን የመስቀሉን ፐርፐዝ እሱን የማዛባት ነገር በቃ ታያላችሁ እዚህ ላይ ማለት ነው። መጽሐፍ ቅዱስ ክርስቶስ በመስቀል ላይ የሞተው የእግዚአብሔርን ፍርድ በሰው ላይ የተፈረደውን ፍርድ ማለት ነው ያንን ለመፈጸም ሳትስፋይ ለማድረግ እግዚአብሔርን ቁጣውንም ለማብረድ እና የሰውን ልጅ ኃጢአት ለማስተስረይ አቶንመንት ለማድረግ ነው። በቃ ግልጽ አድርጎ ያስተምራል መጽሐፍ ቅዱስ። የአድቬንቲስት ትምህርት ግን የመስቀሉን ትኩረት ወደ አጽናፈ ዓለም ታዛቢዎች፣ ወደ መላእክትና ሌሎች ፍጡራን በማዞር እንግዲህ መጽሐፍ ቅዱስ ላይ የሌለ ልዩ ትምህርት፣ የተወገዘ ትምህርት፣ እንደዚህ አይነት ትምህርት የለም፣ ሊኖርም አይችልም እና ወደ እነሱ በማዞር ወደ መላእክትና ምናምን ፍጡራን በማዞር መስቀሉ እግዚአብሔር ጻድቅ መሆኑን ለማስረዳት በቃ ቁጭ የተደረገ የቲያትር መድረክ እንደሆነ ያስመስለዋል። በጣም ነው የሚዘገንነው ይሄና እግዚአብሔር የጠፋውን ለማዳን ዓለማትን ሁሉ በክርስቶስ ለመጠቅለል ያደረገበት፣ ማዳኑን ያሳየበት፣ ምሕረቱ የታየበት፣ ችሎታው፣ ኃይሉ፣ ብቃቱ የታየበት፣ ጽድቁ የታየበት ነው እንጂ ፍቅሩ የታየበት ነው እንጂ ገና የሆነ ስለሱ ጻድቅነት ለማስረዳት በቃ የሚለምን ደካማ በኢየሱስ ስም ይሄ ይዘገንናል። እና ክርስቶስ የሞተው ሰማያውያንን ለማሳመን ሳይሆን የጠፋውን የሰውን ልጅ ለማዳንና የኃጢአትን ዕዳ ለመክፈል ነው። በአንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 2 ላይ እርሱም የኃጢአታችን ማስተስሪያ ነው፣ ለኃጢአታችን ብቻ አይደለም ነገር ግን ለዓለም ሁሉ ኃጢአት እንጂ ይላል። ሮሜ 5:8 ላይ ደግሞ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያሳያል። ዲሞንስትሬት ያደረገው የሱን ፍቅር ነው፣ ምን ያክል እንደሚወደንና ምን ያክል እኛን ለማትረፍ ለማዳን ያደረገውን ስራ እንጂ ለማሳመን አይደለም። ፍጡር ይፍራ አልኳችሁ። በቃ ጽድቁ ይታወቃል፣ እግዚአብሔር ጽድቅ ህሊና፣ ሌላው ቢቀር እኮ ህሊና ይመሰክራል እንዴ። ሶስተኛው እግዚአብሔር በባህሪው ፍጹም ጻድቅ መሆኑን አይቀበሉም። እንግዲህ ይህ ትምህርት አይቀበልም። አድቬንቲስቶች ይሄን አይቀበሉም። በባህሪው እግዚአብሔር ፍጹም ጻድቅ መሆኑን አይቀበሉም። ችግር ውስጥ የሚገቡት ለዚህ ነው። በቃ ኢንቨስቲጌቲቭ ጀጅመንት፣ ግሬት ኮንትሮቨርሲ እያሉ መከራቸው የሚጠብሱ አያምኑትም እግዚአብሔርን። እና ይህ አካሄድ እግዚአብሔር ጻድቅ መሆኑ የሚረጋገጠው በመስቀሉ ስራ አማካኝነት ፍጡራን ገና ሲያዩትና ሲያምኑት ብቻ እንደሆነ ያስባሉ። ይህ ማለት ግን ከመስቀል በፊት የእግዚአብሔር ጽድቅ ሙሉ አልነበረም ወይም በፍጡራን አእምሮ ላይ የተመሰረተ ነበር ወደሚል ስህተት ያመራል። ከድጡ ወደ ማጡ ማለት ይሄ ነው። ከስህተት ላይ ሌላ የለየለት ስህተት። መጽሐፍ ቅዱስ ግን የሚያስተምረው እግዚአብሔር ፍጡር አመነው አላመነው፣ አጽናፈ ዓለም አየው አላየው፣ በባህሪው ፍጹም ጻድቅና እውነተኛ ነው። ሮሜ 3:4 ላይ እግዚአብሔር እውነተኛ ነው፣ ሰውም ሁሉ ውሸተኛ ነው ይልና በነገር ትጸድቅ ዘንድ በመፍረድህም ወይም በፍርድህም ትረታ ዘንድ ተብሎ እንደተጻፈ ይላል። አራተኛ መላእክትንና ፍጡራንን ዳኞች በማድረግ የሚያስተምሩት ነገር ነው የሚገርመኝ በጣም። መላ አጽናፈ ዓለም እግዚአብሔርን እየተመለከተውና በእርሱ ላይ ጥያቄ እያነሳ እንደሆነ በማስተዋል ፍጡራንን በእግዚአብሔር ላይ ፈራጅና መርማሪ ያደርጋቸዋል። ትምህርት ታላቁ ተጋድሎ። ከዚህ ትምህርት ተጠበቁ ወንድሞቼ እህቶቼ፣ ውጡ። መላእክት እግዚአብሔርን አገዛዝ የሚገመግሙና ልክ ነው ወይስ ስህተት ብለው የሚመራመሩ ታዛቢዎች ተደርገው ቀርቧል በዚህ ትምህርት። መጽሐፍ ቅዱስ ግን እንደዚህ አያስተምር። ይዘገንናል። ይህ ትምህርት ይዘገንናል። መጽሐፍ ቅዱስ ምንድነው የሚያስተምረው? መላእክት ከመስቀል በፊትም ሆነ በኋላ የእግዚአብሔርን ቅድስና እያዩ ቅዱስ 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 እያሉ
እንደው በክብሩ እንኳን ማለት ነው ሊያዩት የማይደፍሩት የተፈራ አምላክ የሚያመልኩት በቃ የሚታዘዙለት ፊታቸውን እየሸፈኑ በሱ ፊት እንኳን ስንፍና እንኳን እንደሚከሳቸው ይናገራል። እና እነዚህ መላእክት ከመስቀል በፊት በሉት ከመስቀል በኋላ የእግዚአብሔርን ፍቅር፣ ቅድስና፣ ውበቱን እያዩ የሚያመልኩትና የሚታዘዙ አገልጋይ መናፍስቶች ወይ አገልጋዮች እንጂ የእግዚአብሔርን ጽድቅ የሚመረምሩ የፍትህ አካላት አይደሉም። እስኪ መጽሐፍ ቅዱስ የሚለውን አንብቡ። መጽሐፍ ቅዱስ እንደዛ ይላል? እግዚአብሔር ይመረመራል? እግዚአብሔር ስህተት ነው ይባላል? በየትኛው ብቃታችን? ሲጀመርም እሱ ፍጹም የሆነ ጻድቅ ነው፣ ሁሌም ጻድቅ ነው። ኢሳይያስ ምዕራፍ 6 ቁጥር 3 ላይ ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያሉ ይጮሁ ነበር ይላል። ራእይ ምዕራፍ 7 ቁጥር 11 ላይ ደግሞ መላእክቱም ሁሉ በዙፋኑና በሽማግሌዎቹ በአራቱ እንስሶች ዙሪያ ቆመው ነበረ። በዙፋኑም ፊት በግንባራቸው ተደፉ፣ ለእግዚአብሔርም እየሰገዱ አሜን፣ በረከትና ክብር፣ ጥበብም፣ ምስጋናም፣ ውዳሴም፣ ኃይልም፣ ብርታትም ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን አሜን አሉ ይላል። አሜን። ይህ ነው ትክክለኛ። እግዚአብሔር የተከበረ አምላክ ነው። እግዚአብሔር ጽድቁ፣ ቅድስናው ይታወቃል። ማንም ሊመረምረው አይችልም። ቅድስናው ግን ግልጽ ነው። ሰይጣንን አምዘግዝጎ ሲጥለው ያኔ ሲያምጽ ታየው፣ በቃ አምዘግዝጎ ጣለው። ምንም እኩያው አይደለም። ሻሞ ላይ የመዘዘ አንዴ ሚካኤል ምናምን እየሆነ የምትሉትን ነገር አቁሙ። ሚካኤል መልአክ ነው። እና የመስቀሉ ዓላማ አድቬንቲስቶች እወቁ፣ ለፍጡራን የተሰጠ የሚታይ ዲሞንስትሬት የሚደረግ ማረጋገጫ ነው የሚለው ይህ ስህተት ነው። አድቬንቲስቶች በዚህ ክፍል ላይ መስቀሉ ቅድም እንዳየነው መስቀሉ እንግዲህ በሰማይ ያሉ ኃጢአት ያልሰሩ ፍጥረታት እና መላእክቶች እግዚአብሔር ጻድቅና አፍቃሪ መሆኑን ሙሉ በሙሉ እንዲረዱና በሰይጣን ክስ እንዳይደናገሩ ለማድረግ ማሳያ የሆነ ነው ብለው ማስተማራቸው ይህ ትልቅ የሆነ ኑፋቄና የመስቀሉን ዋና ግብ የሰማይ ፍጥረታትን ጥያቄ መመለሻ ብቻ አድርጎ ማቅረብ። እንደዛም ደግሞ አይደለም። ምን ግዴታ አለበት እግዚአብሔር? እንደዛም ደግሞ ዳዊት ውስጥም አልነበሩም። በቃ ያውቃሉ። እንደገና ታላቁ ተጋድሎ የሚባል ነገር የለም። በቃ እንዴ በክርስቶስና በሰይጣን ያለው ጠላትነት ልክ በቃ እንደ ወንድሙ ላይ እንደሚቀና ምናምን አንዳንድ ወንድም አለ አይደል? አንዳንድ እህት ምናምን እንደዚህ የሚቀና ነው። አዎ እንደዛ አድርጎ ለምንድን ነው የሚያቀርቡ? እንዴ እግዚአብሔር ራይቫል የለውም። ጽድቁ የታወቀ ነው። ክርስቶስን የመስቀል ሞት እንዲሞት ያደረገው በቃ ለሰማይ ፍጡራን መልስ ለመስጠት ዲፕሎማሲያዊ የሆነ ማብራሪያ በጣም ይገርመኛል። ይሄ ኮዝሚክ የሆነ ፐብሊክ ሪሌሽን እንደዛ በቃ እንትን ለማለት ሳይሆን መጽሐፍ ቅዱስ በግልጽ ሲናገር ለኛ ለጠፋ ነው መፍትሄ እንዲሆን የቤዛነት ስራን እግዚአብሔር በክርስቶስ በኩል በመስቀሉ በመስራቱ ዳግም እኛን ወደ ክብር የመመለስ ያንን አጀንዳ ነው። በቃ እሱም ደግሞ ሰርቶታል፣ ፈጽሞታል። ጀግናው እግዚአብሔር፣ ጀግናው ኢየሱስ እና እወቁ፣ መጽሐፍ ቅዱስ መላእክት የእግዚአብሔርን ፍርድና ጽድቅን ለማወቅ መስቀልን መጠበቅ እንደነበረባቸው አያስተምርም። መስቀሉ ቅድም እንግዲህ ደጋግሜ እየተናገርኩ እንደነበረው የመስቀሉ ዓላማ በሰማይ ላሉት ሳይሆን ለኛ በምድር ላለነው ለጠፋነው ለኃጢአተኞች ማስተሰሪያ እንዲሆን ነው የመስቀሉ ስራ ማለት ነው። በሉቃስ 19:10 ላይ ጌታ ምን አለ? የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና አለ። የክርስቶስ መምጣትና መሞት ዓላማ በግልጽ የጠፋውን የሰው ልጅ ለማዳን ብቻ ነው። ይህን ነው በቃ እና በአንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 2 ላይ እርሱም የኃጢአታችን ማስተስሪያ ነው፣ ኃጢአታችንን ብቻ አይደለም ነገር ግን ለዓለም ሁሉ ኃጢአት እንጂ ይሏል። ክርስቶስ በመስቀሉ የሰራው ስራ
ኃጢአትን ለማስተስረይ ነው። ከአብ ጋር ለማስታረቅ የጠፋውን ፈልጎ አግኝቶ ከአብ ጋር ከራሱ ጋር ለማስታረቅ ነው። በሰማይ ያሉ ቅዱሳን መላእክት ደግሞ ኃጢአት ስላልሰሩ ለነሱ ማስተስሪያ ያስፈልጋቸው። ለመላእክት አይደለም የሞተው ለኛ ለወደቅነው ነው። እና እግዚአብሔርን ለማመን ማሳያ ይፈልጉ ያውቁታል፣ ያዩታል። እና ባጭሩ መስቀሉን በማንሳት የኤለንን ትርክት በመጠቀም አድቬንቲስት እግዚአብሔር በፍጡራን ፍርድ ጸደቀ የሚል ስህተት ያስተምራሉ ማለት ነው። እና ትምህርቶቻችሁን መርምሩ። እግዚአብሔር በራሱ ጻድቅ ነው፣ እርሱ በማንም አይፈረድበትም፣ ማረጋገጫም ከማንም አይፈልግም። ሮሜ 3:4 ላይ ከቶ አይሆንም፣ ይልቅስ እግዚአብሔር እውነተኛ፣ ሰው ሁሉ ግን ሐሰተኛ ይሁን፣ በቃልህ ትጸድቅ፣ በፍርድም ፊት ረቺ ትሆን ዘንድ ተብሎ ተጽፏልና እንደተባለ በአንደኛ ዮሐንስ መልእክት ምዕራፍ 1:5 ላይ እግዚአብሔር ብርሃን ነው፣ ጨለማን በእርሱ ዘንድ ከቶ የለም ይላል። ስለዚህ ባህሪው የተገለጠ ነው። የእርሱ ቅድስናና ብሩህ ጸዳል፣ ቅድስናው፣ ጻድቅነቱ ፍጹም በመሆኑ አጽናፈ ዓለም በሙሉ ሰራዊቶች በሙሉ the host of heavens ታዛቢ ሆነው ግምገማ ላይ ሊቀመጡ አይችሉም። ምክንያቱ ያውቁታል። ቅዱስ እያሉ እኮ እያመለኩት ነው። አንተ የተፈራህ ነህ፣ ምድርን በሙሉ በጥበብ በእውቀት እንደዚህ ሞላህ፣ አንተ በቅን ትፈርዳለህ እያሉ እኮ የሚሰግዱለት ሳያርፉ የሚሰግዱለት ናቸው። እግዚአብሔር ሉዓላዊ አምላክ ነው እና ትምህርታችሁን መርምሩ ለማለት እወዳለሁ። በመጨረሻም እንግዲህ የግሬት ኮንትሮቨርሲ ቲዎሪ እግዚአብሔርንና ሰይጣንን በአጽናፈ ዓለም ፊት የፍርድ ክርክር እንደሚገጥሙ ሁለት ወገኖች አድርጎ ያቀርባቸዋልና ነገር ግን መጽሐፍ ቅዱስ ስለ ዲያብሎስ ስለ ሰይጣን ሲናገር በእግዚአብሔር ላይ ጥያቄ እንደሚያነሳ እኩል ተሟጋች ሳይሆን በበደለ ጊዜ ራሱ እግዚአብሔር አምዘግዝጎ የጣለው ፍርደኛ እንደሆነ ነው የሚናገረው። እና ቅድም እንዳልነው እግዚአብሔር አቻ ተቀናቃኝ፣ የሚያስቸግረው የሚያስጨንቀው ምንም ነገር የለም። ፍጡር ይጨነቅ እንጂ እግዚአብሔር ኃያል ነው። በምድርም የሚኖሩ ሁሉ እንደ ምናምን ይቆጠራሉ። ዳንኤል ምዕራፍ 4:35 ላይ እንዲህ ይላል፣ በምድርም የሚኖሩ ሁሉ እንደ ምናምን ይቆጠራሉ፣ በሰማይም ሰራዊት በምድርም ላይ በሚኖሩ መካከል እንደ ፈቃዱ ያደርጋል። እጁን የሚከለክላት ወይም ምን ታደርጋለህ የሚለው የለም። አያችሁ፣ ሉዓላዊ አምላክ ሶቨሬን የሆነ አምላክ የበላይ ጌታ ነው። የሰው ልጅ በወደቀ ጊዜ ሰው ለዲያብሎስ እድል ፈንታ በመስጠቱ ጌታ ሰውን ለማዳን ባዘጋጀው የዘላለም እቅድ ለሰው ልጆች ዳግም እድልን በመስጠት ሰይጣን ከእግራችን በታች አድርጎ እንደቀጠቀጠው መጽሐፍ ይናገራል። ሁሌም ሊታወቅ የሚገባው ሰይጣን በእግዚአብሔር ቁጥጥር ስር እንዳለና ቀኑ ሲደርስም ወደ እሳት ባህር የሚጣል ፍርደኛ ፍጡር እንደሆነ ነው። ራዕይ ምዕራፍ 20:10 አንብቡ። አድቬንቲስት እግዚአብሔርን መላው አጽናፈ ዓለም እንደሚመለከተው በፈተና ውስጥ እንዳለ በእርሱ ላይ ጥያቄ እንደሚያነሱ ያንን ዝም ለማሰኘት ኢየሱስን እንደሰጠ የምታስተምረው ትምህርት ስህተት መሆኑን ልታውቁ እወዳለሁ። እና ወገኖቼ የአድቬንቲስት ትምህርት ኑፋቄ በመሆኑ መርምራችሁ በቶሎ ውሳኔ ወስናችሁ እንድታመልጡ ይህን ጥሪ በእግዚአብሔር ፍቅር አቀርባለሁ። ምርመራችን ይቀጥላል። እስከ ሳምንት፣ መልካም ሳምንት። ክብሩን እንደተጠማው አልቀርም